ያቃል የምታልፉበት ማስረዳት ብዙ አይተበቅባችሁ። አንዳንዴ የምታልፉበትን ነገር ማብራሪያ አታችሁ ተንበርክካችሁ እሱ ያብራራዋል ያቃዋል አንደርስታንድ ያረጋል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሰራዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ እምትከፍሏትን ዋጋ እምትሰቃዩትን ስቃይ ያቃዋል። ከኃጢአት ጋር ያለው ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አቃዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችሁ ሰቆቃ ኤርምያስን እኮ አንብቡት ውስጥ ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ አንተያይም አለ። ለምን ራስን እንዲህ ተደባብቃ ቁጭ ብለሃል። ከዛ እግዚአብሔር መጣና ጣፍህን ወደ መሬት ውስጥ ቅበርና ጮኻል። ለምን እንዳይሰማ ሰው ብዙ እንዳይሰማ እኔ ይዘማው ነው እኔ አታየኝም አለቅን ሲሉ እያየው ነው እና ብዙ አትጩ ቀና አርጋው ቅበራፍን ወደ ውስጥ ጩ እየሰማው ነው። ያያል መንገዳችሁን ያያል፣ አያችሁን ያያል፣ ትግላችሁን ያያል፣ ትጋታችሁን ያያል። ጥሩ ነው። አቃተኝ በጣም ጥሩ ቃል ነው። አልቻልኩም በጣም ትክክለኛ ጸሎት ነው። አይቼዋለሁ ይላል። እሱን የፈለኩት እወጣዋለሁ እንዳትሉ ዝርግፍ አርጉት ፊቱ እንደዚህ መጥቶ ብትንትን አርጉ ግጥምጥም አርጉ ሰካክቶ ሕይወትን መልሶ ይሰጣል። እንደሱ ነው የሚለው በእግዚአብሔር ዓይን ፊት የተሰወረ ምንም ፍጥረት ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንሄድና ከቁጥር 3 እስከ 6 ድረስ ያለችውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። ጌታ የተባረከ ይሁን። የሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለ የጌታ ቃል ክፍል ነው። አብረን አስቀድመን ያነበብነው ሁለተኛ ቆሮንቶስ ምዕራፍ 10። እዚህ ሁለተኛ ቆሮንቶስ ምዕራፍ 10 ላይ ጳውሎስ የተነሳበት በአገልግሎቱ ላይ ወይንም በሐዋርያዊ ጥሪው ላይ የተነሳበት አንዳንድ አምባጓሮ ነበረ። ቆሮንቶስ ቸርች ላይ የቆሮንቶስ ቤተክርስቲያን እንደምታውቁት በጳውሎስ ነው የተተከለችው። 1 ዓመት ከ6 ወር አካባቢ 18 ወራት ሙሉ ጳውሎስ እዛ ከተማ ተቀምጦ በጣም ዋጋ ከፍሎ ቤተክርስቲያኒቱን አስተምሯል። እንዲያድጉ በጣም ብዙ ዋጋ ከፍሏል። በጣም ብዙ ዋጋ ከፍሏል። አሁን ምናልባት እኛውን እያሳለፍን ያለነው በሳምንት 3 ቀን ነው። በቋሚነት እንደዚህ በዋና ጉባኤ በሳምንት 3 ቀን ነው አብረን የምናሳልፈው። ጳውሎስ በየቀኑ ነበር ባይዘው የሚያገኛቸው። በየቀኑ 1 ዓመት ተኩል ያክል በየቀኑ ምናልባት በሳምንት 2 ቀንና 3 ቀን ብታደርጉት የ4 ዓመት የ5 ዓመት ከዛም በላይ ማለት ነው አብሯቸው ያሳለፈው። በጣም በከባድ ሁኔታ ነው ጳውሎስ በመካከላቸው አብሮ የቆየው። እንደውም አንዳንዴ በኑሮ ሁሉ እንዳይከብድባቸው ስለሚፈራ ቀን አብሮ ድንኳን ሁሉ ይሰፋ ነበረ። ድንኳን ይሰፋል በጣም እንዳይከብድባቸው ማለት ነው። እና ሐዋርያዊ መብቴን ሁሉ አልተጠቀምኩም ይላል ቆሮንቶስ። አሁን እኔ ሐዋርያ እኮ ነኝ አለ። አሁን እንደ ኬፋ ሙሉ መብት አለኝ ይልና ግን እኔ መብቴን አልተጠቀምኩም። አሁን እናንተ ላይ ብከብድ ከበድከን ልትሉኝ አይገባም። ሐዋርያዊ መብቴ ነው። እሱን ሁሉ መብቴን ግን ትቼ በእናንተ መካከል ስኖር የበለጠ ወደታይ ዝቅ ብዬን ያገለገልኩት ይላል። እና ቆሮንቶሶች በጣም ደስተኛ ናቸው። በእውነት በዚህ በጣም ደስተኛ ናቸው። በብዙ ነገርም ከጳውሎስ ጋር አብረዋሉ። ግን በኋላ ላይ ግን በመካከላቸው ከሌላ ስፍራ የመጡ አንዳንድ ሐሰተኛ ወንድሞች መጥተው በመካከላቸው ልባቸውን አሳመጹ፣ እልከኛ ነገር አደረጓቸውና ብድግ አሉ ቆሮንቶሶች። ከዛ ጳውሎስን ከየት እንደመጣው ሁሉ አናውቅም፣ ማናንተ ሲጀመር ራስ ከየት እንደመጣ ራሱ የተናቃለን ሲሉ ለሐዋርያዊ ጥሪው ጳውሎስ የሚያቀርበው የተወሰነ መከላከያ አለ። አሁን 9 ላይ 11 ላይ ሄዳችሁ ብታነቡ ይሄም ዛሬ ማውን ያነሳውት ክፍል መንፈሳዊ ውጊያን መሃል ላይ ጳውሎስ አመጣው እንጂ ክፍሉ ከላይ ጀምሮ አውዱ ከሱ ጋር የተያያዘ ነው። በርግጥ ይላል ጳውሎስ ለሌላ ሐዋርያ ባልሆን የናንተ አይደለሁም እንዴ?
አሁን ሌላው አይበለኝ ችግር የለውም፣ የእናንተ ግን ሐዋርያ አይደለሁ እንዴ ብሎ በጣም ወረድ ብሎ ዝቅ ብሎ ይከራከራል። ምዕራፍ 10 እናንተ ከቁጥር 1 ጀምራችሁ ተነቡት። ምን ይላል? ቁጥር 1 ላይ እኔ ጳውሎስ በእናንተ ፊት ስሆን አይናፋር ከእናንተ ስርቅ ደፋር የተባልኩ አያችሁ ነኝ አይደለም ያለው እያሉኝ ነው። እዛ የዛ ሩቅ ተቀምጦ ነው አጉል ደፋር እንደዚህ የሚጽፈው። እዚህ ቢመጣ አይችልም አሉኝ። እናንተ ፊት አይናፋር ከእናንተ ስርቅ ደግሞ ደፋር ተባልኩ። ነኝ ወይ ግን አይደለም? እመጣለሁ ይላል ጳውሎስ። እመጣለሁ እያልኳችሁ ያለሁትን ነገር ፊት ለፊት እለዋለሁ። እና እነዛ ናቸው ያሉት ባይዘ ዝም በለው እባክህ አሁን እዚህ ቢመጣውን ማለት ይችላል አይችልም? ከየት እንደመጣ ናቀም እንደዛ ሩቅ ተቀምጦ እዛ ክንክራውስ ምናምን ተቀምጦ ፀጉሩን እየተላጨ አይሁድ መሃል ተቀምጦ እዛ ደብዳቤ እየጻፈ ከእናንተ ሲርቅ ነው ደፋር፣ እዚህ ቢመጣ አይናፋር ነው ሲሉ ከእናንተ ጋር ስሆን አይናፋር ከእናንተ ስርቅ ደፋር የተባልኩ። መጽሐፍ ቅዱስ እንደሆነ እያሰብ አይደለም ጳውሎስ የጻፈው ባይዘው አባባላቸውን እኮ ነው የጻፈው። ሲመጣ አይናፋር ሲርቅ ደፋር። ጌታ ይባረክ። እንደዚህ አይነት ሰዎች አይጠፉም። ግን ጳውሎስ እንደዚህ አይደለም ማለት ምክንያቱም ነገሩ ፐርሰናል አይደለም፣ የእግዚአብሔር መንግስት ጉዳይ ነው። እኔ ለግል መብት አይደለም እየተከራከርኳቸው ያለሁት ነው የሚላቸው። የጠራኝ እግዚአብሔር ነው። ደግሞ በእናንተ መካከል ደግሞ በዚህ መንገድ በጣም ዝቅ ብዬ ሳልከብድ ነው የኖርኩት። ስለዚህ በዚህ ጉዳይ መጥቼ ሳወራ ፐርሰናል አይደለም። እንደውም ጳውሎስ በጣም ዋጋ ከፍሏል። ቆሮንቶስ በጣም እንደውም ዋጋ አስከፍሎታል። እንኳን እነሱ ላይ ሊከብድ ይቅርና ከብደውበታል። ከብደውበታል። እግዚአብሔር የተመሰገነ ይሁን። እንደዚህ እንድናገለግል ጌታ ሁላችንን ይርዳን። በእውነት በጣም ሞር አድቫንስ ሄዶ የእግዚአብሔርን ጥሪ ፉልፊል ለማድረግ የሚታገል አገልጋይ መሆን ቀላል ነገር እንዳይመስላችሁ። ሃምብል መሆን ቀላል አይደለም። በጣም ትሁት መሆን ቀላል አይደለም። በእውነት ነው የምላችሁ። አንዳንዴ አገልግሎት እንግዲህ እዚህ መሆን አገልጋዮች አሉ፣ እዚህ ውስጥ መሆን የማያቸው አገልጋዮች አላችሁ። ጌታ ይባርካችሁ። ከተለያየ ቦታ የመጣችሁ አገልግሎት በባህሪው አንዳንድ አገልግሎት በባህሪው ትህትናን የሚነጥቅ እስኪመስል ድረስ ከባድ ሆኗል አይደል? አሁን የአገልግሎቱ በቃ ከጸጋው ጋር አብሮ የሚሰጥ እስኪመስል ድረስ አይደል? እንትኑ ጸጋው ሲመጣ ቀና ማለት ትሁት መሆን ትዕቢተኛ መሆን ቀላል ነው። ትሁት መሆን ነው ከባድ። አመፀኛ መሆን በጣም ቀላል ነገር ነው። ጌታን እየመሰሉ መኖር ነው ከባድ። ዓለምን መምሰል ምን ይከብዳል? አሁን ዓለማዊ ለመሆን እኮ ደቂቃም አይፈጅም። መፈለግ ብቻ በቂ ነው። ክርስቲያን መሆን ነው ከባድ። እና ጳውሎስ በጣም ትሁት፣ በጣም ልቡ የተሰበረ፣ በጣም ዝቅ ያለ በጸጋውም በእውቀቱም በገንዘቡም ጭምር በሁሉ ነገሩ አብሮ የሚደክም አይነት አገልጋይ ነው ጳውሎስ። እና እኔን በዚህ ልትከሱኝ አትችሉም ይላቸው። በፍጹም አትችሉም። እንደዛ በመካከላችሁ ስለመጡት ሰዎች መጥቼ መልስ እሰጣለሁ ግን እስከመጣ ድረስ ብሎ ነው የሚጽፈው። ከዛ በኋላ ደግሞ መንፈሳዊ ውጊያን ይጽፋል። እሷን ነው ከኔ ጋር የምናየው። ቁጥር 3 ምንድን ነው የሚለው? የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት። የምንኖረው በዚህ ዓለም ቢሆንም ማለት ምን ማለት ነው? የቀድሞ ትርጉም እጁ ላይ ያለ ሰው ምንድን ነው የሚለው? ምንም በሰው ልማድ ብንመላለስ ማለት ምን ማለት መሰለ? ሰው ነን ማለት ነው። ምንም በሰው ልማድ ብንመላለስ ማለት ፍጹም ሰው ነን ማለት ነው። ውጊያችን፣ መዋጊያችን፣ መሳሪያችንና የምንዋጋው አካል ስጋዊ አይደለም እንጂ እኛ ግን ፍጹም ሰው ነን። ዓለም ላይ ያለው ሰው አይነት ነን። ምንም በሰው ልማድ ብንመላለስ ማለት አሁን ጳውሎስ አንዳንድ ሐሳቦችን ሲያወራ ይሄ ሰውዬ ሰው አይደለም እንዴ ሊሉት ነው። ከዚህ በኋላ ባሉት ምዕራፍ ለምሳሌ ምዕራፍ 12 ላይ ሶስተኛ ሰማይ ብዙ ጊዜ ምን አነ ሶስተኛ ሰማይ ሄዶ የመጣበት የመገለጥ ብዛት ምናምን የእግዚአብሔር መኖሪያ ገነት ገባው ምናምን ሲል ሰው አይደለም እንዴ ሊሉት ነው። ስለዚህ ጳውሎስ እንደዚህ ይላል፣ ምንም በሰው ልማድ ብንመላለስ የሚለው የሚጠቀመው ትክክለኛ ቃል አለ። ጳውሎስ የሚጠቀመው ትክክለኛ ቃል ማንም መሬት ላይ ተወልዶ አድጎ እንደሚሞተው ሰውዬ ምንም ፍጹም ሰው ነን ማለት ነው ትርጉሙ። ምንም በሰው ልማድ ብንመላለስ ሰው ነን ማለት ነው። አሁን ይሄ በእኛ ዘመን አሁን ስታስተምሩት አሁን እኔ አሁን እዚህ ጉባኤ ላይ ቆሜ አሁን ፍጹም ሰው ናችሁ ስል እውነቴን አይደለም ያልሆናል እንዴ? ሰውና የሆነ ነገር የሆነ ሰው አለ እዚህ ሰው ነን አይደል? አሁን ጳውሎስ ቀጥሎ ያለውን ነገር ሲያወራ ሌላ አይነት ትርጉም እንዳይሰጡበት ወይንም ወደ ሌላ ጽንፍ ተጎትተው እንዳይወጡ
ጳውሎስ ሰዎች ነን፣ በሰው ልማድ ነው የምንመላለሰው። እንደ ማንኛውም ፍጥረታዊ ሰው ይርበናል፣ ይጠማናል፣ ይደክመናል፣ እንተኛለን፣ እንነሳለን። አንዳንድ ነገር በደንብ ያቀተናል። እከሌ ያቃተኝ የሚለው ያቀተናል፣ እከሌ የሚከብደው ይከብደናል። የእከሌ ቻሌንጃችን ነው። ሰው ነን። ሁሌ እንደምላችሁ በጣም ዝቅ እንዳላረጋችሁ መንፈሳዊ ሰው ነን። ጎናችሁ ያሉ ሰው ወንድሜ እህቴ በሉት እስቲ። ቼክ አርጉት። ሰው ነን፣ ሰዎች ነን። አሁን ጳውሎስ እንደዚህ ያለ በሰው ልማድ ነው የምንመላለሰው። ምን ማለት ነው? ሰው ነን። አሁን አንዳንዶች ይመጡና አይደለንም ይላሉ። ጳውሎስ እንደዚህ አለ፣ በሰው ልማድ ነው የምንመላለሰው አለ። ምን ማለት ነው? ትዳሰሳለህ ማለት ነው። ትነካለህ ማለት ነው። ምሳሶ ይጋብዛል ማለት ነው። ትበላለህ ማለት ነው። ጠማኝ ውሃ ስጡኝ ትላለህ። ደክሞ ትጸልያለህ፣ ጸልዩልኝ ትላለህ። ያቅታል። ጌታ የተባረከ እና በሰው ልማድ ብንመላለስ መካድ አይቻልም። ይሄ የማይካድ የተቀመጠ እውነት ነው። አይካድም። በሰው ልማድ ብንመላለስ የሚለውን ሰው ዲናይ ሊያደርገው አይችልም። ነዋ እግዚአብሔር ሲፈጥረን እንደዚህ እንድንሆን አድርጎ ነው የፈጠረን። ሲያድነንም እግዚአብሔር ያዳነው ሰው ነው ያዳነው እግዚአብሔር። ኢየሱስ ለማዳን የመጣውም ሰውን ነው። ስለዚህ ጳውሎስ እያለ ያለው ከዚህም በኋላ የማነሳው መንፈሳዊ ጉዳይ እየተወራ ያለው የምንለማመደውም የምናደርገውም እዚህ ነው። ከሞትኩኝ በኋላ መንፈሳዊ ውጊያ የለም። እምንገባበት ዓለም ጦርነት የለም። በእግዚአብሔር መንግሥት ውስጥ እዛ ስገባ የሚዋጋኝ ነገር የለም። ክፉ ሰውም የለም፣ አመፀኛም የለም፣ ኮንስትራክቲቭ የሆነ አመፅም የለም፣ ሰይጣንም የለም። እዛ ጦርነቱ ያለው ሰው ሆኜ በሰው መካከል ስኖር እዚህ ዓለም ላይ ገቨርን ከሚያደርገው አሰራር ጋር። አሜን። ስለዚህ ምንም በሰው ልማድ ብንመላለስ ሲል ሰዎች ነን፣ ግን ጳውሎስ ምንድን ነው የሚለው? መንፈሳውያን ነን። አንደርስታንድ እናደርጋለን መንፈሳዊ ዓለም ላይ የሚደረገውን ነገር። እየተከናወነ ያለው ነገር በጣም ዝም ብሎ ማቴሪያል ብቻ እንዳልሆነ ይገባናል። ከነገሩ በስተጀርባ ነገሩን የሚያደርግ አካል እንዳለ ግን ዲዘርን እናደርጋለን። ለምን? መንፈሳውያንም ነና። እግዚአብሔር አብርቶልናል። የልቦናችን አይኖች በርተዋል። መንፈሳዊ ዓለሙን ዲቴክት እናደርገዋለን። ስክሪን ማድረግ የሚችል ውስጣችን ቦርን አጌን ያደረገ መንፈስ አለ። መንፈስ ቅዱስ በእኛ አድሯል። ስለዚህ ጳውሎስ እያወራ ያለው ምንም በሰው ልማድ ብንመላለስ የስ እግዚአብሔር ይመስገን ሰዎች ነን፣ ቁርጣችንን አውቀናል ሲሉ፣ ግን ደግሞ ጦርነታችን ስጋዊ አይደለም። እንደ አንድ ክርስቲያን ስንዋጋ የምንዋጋበት መንገድ የምንዋጋው አካል መሬት ላይ ያለው አይነት ውጊያና ጦርነት አይደለም። መንፈሳዊ ዓለም ላይ ገብቼ እዋጋለሁ ማለት መንፈስ ነኝ ማለት አይደለም። በሰው ልማድ የምትመላለስ ሰው ነህ፣ ግን መንፈሳዊ ነህ። አሜን በሏ። የተበላሸ የተዘጋጋ የሆነ ነገር ሲሆን አንተ እንደ ሌላው ሰው አይደለም። ሞር አረፋ አንደርስታንድ ታደርጋለህ። ይገባል ማን እንደዘጋው። ለምሳሌ ቀኖቹ ክፎች ናቸው፣ ዘመኑን ዋጁ። ምንድነው ቀድሞ የሚለው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ካለ በኋላ ቀኖቹ ክፎች ናቸውና ዘመኑን ዋጁ። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ጥበብ ዊዝደም ሶፊያ አይደል? ሶፊያ ማለት ነው ትርጉሙ። ሶፊያ ነው ግሪኩ ጥበብ። ሶፊያ ጥበብ። ጥበበኛ ምን ማለት ነው? አሁን እኛ ጥበበኛ የሚመስለን ተንኮለኛ ነው። ተንኮለኛና ጥበበኛ ባይዘው አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም፣ እሱ ሞኝ ነው። ተንኮለኛ ሞኝ ነው ባይዘው። ለምን መሰለህ? ወጥመዱ ዞሮ ይዟል። እግሩን ባክፋይሩን አትችለውም ባይዘው። የተደረገ ነገር እግዚአብሔር ነው አንዴ መልሶ እንዴ እግሩን ነው የሚይዘው። አይቻልም። ጥበበኛ ከነገሩ በስተጀርባ ያለውን ጄኒዩን ኦሪጂናል ነገሩን የሚያገኝ ማለት ነው። ለምሳሌ በእኛ ላወራላችሁ። ለምሳሌ የተሰቀለ ክርስቶስ እንደተሰቀለ ሆኖ የተወሰነ ሰው አንድ ሮማዊ፣ አንድ ግሪካዊ፣ አንድ አይሁዳዊና አንድ ሌላ ማን አለ? ሮማዊ አለ፣ ግሪካዊ አለ፣
እና አይሁዳዊ ያለ አንድ ክርስቲያን አቆማችሁ ሮማዊውን ኤው ስትሉት የተሰቀለውን ክርስቶስን ኤው ስትሉት ወንበዴ ነው የሚለው። ወንበዴ ነው የሚሰቅሉት፣ ወንበዴ ይላል። ግሪካዊውን ኤው ስትለው ሞኝነት ነው ይላል። አይሁዳዊውን ኤው ስትለው የተረገመ ነው ይላል። ክርስቲያኑን ኤው ስትለው የእግዚአብሔር ኃይል ለማዳን ነው ይላል። አሁን ሶስቱ ክሊርሊ ፊት ለፊት ያለውን ነገር ነው ያዩት። ክርስቲያኑ ነገሩ የተደረገበትን ምክንያት ነው ያየው። እሱም የተሰቀለ ሰው ነው እኮ የሚያየው። ከጀርባው ግን የእግዚአብሔር ልጅ የሰው ልጆችን ለማዳን እንደሞተ አውቆታል። ኦሪጂናሊ ነገሩ የሆነበትን ነገር የሚያውቅ ማለት ነው ጥበበኛ ማለት። ሶፊያ ማለት ትርጉሙ እሱ ነው። ባይዘው ላቭ ኦፍ ዊዝደም ነው አይደል? ጥበብ ላቭ ኦፍ ዊዝደም እኮ ነው አይደል? እውቀትን የሚወድ ማስተዋል ደግሞ ያንን እውቀት አፕላይ የምናደርግበት መንገድ ማለት እኮ። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እያወራ ያለው ምንም እንደ ሰው ለማድ ብንመላለስ ግን ደግሞ መንፈሳዊ ነው ውጊያችን፣ አንደርስታንድ እናደርገዋለን፣ ይገባናል። በጣም የሚገርማችሁ ፎር ዩር ሰርፕራይዝ እኛ በጨለማው ዓለም የሚደረገው ነገር መንፈሳዊ እንደሆነና ነገ ውጤቱ ማቴሪያሉን ሪልም አፌክት እንደሚያደርገው እንደምናውቁሉ በጨለማው ዓለም ያሉትም እንደሚያውቁ ታውቃላችሁ። የኛን የምንሰራው ስራ መንፈሳዊ እንደሆነና ነገ ከነጎዲያ መንግስታቸውን ግንጥልጥሉን እንደሚያወጣው ያውቃሉ። እነሱም አንደርስታንድ ያደርጉታል። ባይዘው እነሱም በዲሞኒክ ስፒሪት መንፈሳዊ ዓለም ላይ ነው የሚሰሩት። እኛ ብቻ እየሰራን እነሱ ባይመሮ ብቻ የሚሰሩ እንዳይመስላችሁ። ስፒሪቹዋል ነው ውጊያው፣ ስፒሪቹዋል። እነሱ መንፈሳዊ ዓለም ላይ ይሰራሉ። ስለዚህ ነው ጳውሎስ የምንዋጋው በሰው ለማድ አይደለም። መንፈስ ቅዱስ እኛ ላይ ሆኖ እንደሚሰራ ሁሉ አጋንንት ደግሞ ሰው ላይ ሆኖ ይሰራል። ከሰውየው ጋር አይደለም ጦርነታችን፣ ከጀርባ ካለው መንፈሳዊ አካል ጋር ነው። የዳዊትና የጎልያድ አሁን አንደኛ ሳሙኤል ምዕራፍ 17 አሁን ኖርማል ታሪክ አይመስልም? ኖርማል ታሪክ ኖርማል አይደለም። ዳዊትና ጎልያድ የተዋጉት እኮ ባይዘው በጦርና በምናምን እኮ አይደለም እኮ መንፈሳዊ እኮ ነው ውጊያቸው። ሁለቱ ያወሩትን ስሙት። ጎልያድ መጣ እንደዚህ አንተ እኔ ውሻ ነኝ በትር ይዘብኝ የምትመጣው አለውና ከዛ ምንድን ያለው እገለህና አለው ለሰማይ አዋፋትን ለምድር አራዊት ስጋን እሰጣለሁ ብሎ በአማልክቶቹ ስም ረገመው ይላል። በፍልስጤም አማልክቶች በአቃሮን በነ በኤልዜቡል ማለት ነው። የአቃሮን አምላክ ነው በኤልዜቡል። ትዝ ይላችኋል ኢየሱስን ሰድበውታል። አንተ በአጋንንት አለቃ አጋንንት መጣጣና የአጋንንት አለቃ ነው ባይዘው በኤልዜቡል። በኤልዜቡብ ነው ትክክለኛ ትርጉሙ። በኤልዜቡብ ማለት የዝንቦች ንጉስ ማለት ነው ትርጉሙ። የሰይጣንን ቆሻሻ ፐርቨርትድ የሆነ ኔቸር የሚያሳይ በጣም ቆሻሻ የዝንብ ንጉስ አስበዋል። አንድ ዝንብ ራሱ እንኳን ንጉሱ ቆሻሻነቱ የቆሻሻ ክምችት እንደ እግዚአብሔር ንጹህ ቅዱስ እስማ ደግመን ራሱ እንኳን ክርስቲያን ሆንኩኝ ብን አንተ የሆነ ነገር ተሰማኝ ሰውነቴ ነው ይሄ ቆሻሻነቱ አንተ ሰውነትን አለመታጠብ ራሱ ከባድ እኮ ነው እንኳን ኃጢአት። ሰይጣንን የዝንቦች ንጉስ ነው ስሙ ነው ባይዘው ስሜ ነው ብሎ እኮ ነው ራሱ እውነቱን እኮ ነው። ስም መገለጫ ነው ተቀለጫል። ኢየሱስ ክርስቶስ እኮ ስም ብቻ እኮ አይደለም ማንነት እኮ ነው። እግዚአብሔር እኮ ስሙ ብቻ እኮ እንዳይመስል ስም ማን ነው አሉት። እኔ አለ አይ ማን ነው ስም? እኔ ነኝ። እኔ ነኝ ማንነቱ ነው ስሙ። ያለና የሚኖር በለኝ ያለና የሚኖር የሚባል ስም የለም ማንነት ነው። ዘላለማዊ ነኝ በምን ተሰበስበኛለህ አለው። ወደዛም ወደዚህም ዘላለም ነኝ እና ማለት በለ ያለና የሚኖር በለኝ። ኢየሱስ ጌታ ነው። ነፃ ነገር ተሰማኝ ታውቃለህ። ቅዱስ ነው እግዚአብሔር፣ ንጹህ ነው፣ የጠራን ወደ ቅድስናው ነው። እጅግ ክቡር አምላክ ነው። ነጥብ የለም ላዩ ላይ ማንም ፈልጎ አያገኝም። ደግሞ ይሄ ቅድስና ዘላለማዊ ነው። የሚናገረው ቅድስና አይደለም የሚነካ ቅድስና አለ። እንዲህ ትዳስሰዋል፣ ይራመዳል። ቅድስናው ትዳስሰው ቅድስናው ነው ምንም ነገር መቋቋም አይችልም። እግዚአብሔር ቅዱስ ነው። መላእክት የማይጠጉት ለቅድስናው እኮ ቅዱስ ስለሆነ ነው በዚህ ሰው የማይቀርበው። የእግዚአብሔርን ቅድስና ዲግሪውን ሬዚስት ማድረግ አይቻልም። ምንም ነገር ኃጢአተኛ ነው በእግዚአብሔር ቅድስና ፊት። ጨረቃና ፀሐይ ስንፍና ይከሳቸዋል የሚል ቃል ምን አርጋ ነው? አሁን ፀሐይ ቀርታ አታውቅም። ኢያሱ ነው አንድ ቀን ያቆማት። በሰላም እኮ ነው የምትወጣው የምትገባው። ሰነፍ ናት አለ። ሰነፍ አይደለችም ፀሐይ። በእግዚአብሔር ቅድስና ፊት ግን ማን ጎበዝ አለ? ቅዱስ ነው፣ የሚመስለው የለም። ሃሌሉያ! ይሄ የኛ አምላክ ነው። የኛ አምላክ ብቻ ነው እንደዚህ አይነት አምላክ።
ሌላው በሙሉ ተጋግዞ ነው የሚኖረው። ተረዳድቶ ተደጋግፎ ከአምላኪው ጋር የኛ አምላክ ብቻውን ያኖረናል። በማንም አይኖርም። እርሱ በራሱ ሕይወት አለው። ሁሉ ከእርሱ በቀዳው ይኖራል። እመካለሁ ተቀላል ልቤ የሆነ ይሞላል። ስሙ የተባረከ ይሁን እና በአማልክቶቹ ስም ሲረግመው ዳዊትስ እጥላለሁ አይደለም ያለው፣ በተገዳደርከው በዚህ ሕዝብ አምላክ በእስራኤል ጭፍሮች አምላክ በእግዚአብሔር ስም እመጣብሃለሁ። አይ ስፒሪቹዋል ነው። አሁን የሚበልጠው አምላክ ነው የሚያሸንፈው። የጎልያድና የዳዊት ሳይዝ አይደለም። ምንም ሳይታለም የተፈታ ነው። ጎልያድና ዳዊትን ለግጥሚያ ማታቀርባቸው ለድርድርም አይመች። ምንም ወሬ ራሱ አይወራም። ጎልያድና ዳዊት ማን ይበልጣል ተብሎ፣ ጦርነቱ ግን የአማልክት ስለሆነ ነው ዳዊት ያሸነፈው። እግዚአብሔር በልጦ እንጂ ዳዊት በጣም ስማርት ሆኖ አይደለም። አሜን በሏ። ዘንድሮም እንደዛ ነው። ባይዘው የውጊያ ስልቱ አልተቀየረም። አምላካችን ስለሚበልጥ ነው ያሸነፈን የምንቀጥለው። ከተማውን እንቆጣጠራለን፣ ወንጌል ያሸንፋል ስንል እንዴ ከኛ የተሻለ ስንት አንደበተ ርቱዕ አለ እግዚአብሔር የለም ብሎ ሊያሳምን የሚታገል። እኛ በምንደረድረው ቃል አይደለም፣ አብሮን የሚሰራ የትንሣኤ መንፈስ አለ። ጴጥሮስ በምን ይመስልሃል? የአይሁድ ሸንጎን ውልቅልቁን እኮ ነው ያወጣው። ታውቃለህ? እስኬለተኑን በታተነው ጴጥሮስ ቆሞ። ይሄ ያልተማረ አንደበቱ ራሱ አታየውም? ግርድፍ ነው ቋንቋው ሲሉ ግን ይላል ከጌታ ጋር እንደነበሩ መጽሐፍ እንዲለ ጴጥሮስም ሊናገር ሲጀምር የእግዚአብሔር መንፈስ በላዩ ላይ ወረደ ይላል። መንፈስ የሚባል ነገር አለ አጠገባችን። ብቻችንን አይደለንም። ስናወራ እላዩ ላይ ይቀመጣል። ንግግር በእግዚአብሔር ኃይል ይናሆናል። እስቲ አሜን በሏ። ሰነጠቃቸዋ። ሰውየው ሰብኮ ገረፉት ይላል። ሲገረፍ ባይዘው አንዳንዶቹ በጣም አተምተው ይላሉ። ለምን? በኋላ ቸርች ይሄዳሉ። የሚበዙት ለዚህ እምነት ታዘዙ ይላል። ቀጥሎ ለምን ሲሰብክ ኦሬዲ የተወሰኑት ናቸው አስገራፊና ሐናና ቀያፋ። ሌሎቹ እንዳይጎዳው በእናት የከሳቱ ፕሮግራም ላይ እኮ እንሄዳለን። ገንጥሏቸው ሄዶ ተቃል እንዲሰነጠቀው ሸንጎ መንፈስ። እስቲ አሜን በሏ። አብሯችሁ አለ ጌታ። ጮክ በሉና አብ ከኔ ጋር ነው በሉ እስቲ። ጌታ ኢየሱስ እንደሰደለ ሁላችሁም ትሄዳላችሁ አላቸው። አብ ከኔ ጋር ነው። አብ አባቴ አይተውኝም ማለት ከኛ ጋር ነው። ዓለም የፈለገውን ይሁን እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ተነጋግረን አይደለም፣ በግድ እየተንበረከከ እንቀጥላለን። ተነጋግረን ይሄ መጨረሻ ዘመን ነው ብራዘር እየተባለ እንደሱ አይደል። እውነቱን እናገራለን። ዓለም ጨርሳለች፣ በቃት። ኢየሱስ ክርስቶስ ጌታ ነው። ጎናቸው ያለውን ሰው መንፈሳዊ የጦር ዕቃዎችን ያዝበሉት። ክብር ለእግዚአብሔር ይሁን። ጳውሎስ ምንድነው ያለው? የምንኖረው በዚህ ዓለም ቢሆንም አለና ቀጥሎስ የምንዋጋው በዚህ ዓለም ስልት አይደለም ይላል። ያኛው ምንድነው የሚለው? እንደ ሰው ልማድ አንዋጋም። ጳውሎስ ጌታ ይባርከው። በእውነት የተባረከ ነው እሱ። ሰማይ ይባርከው። በእውነት ምን አይነት ሰው ነው! እንዴት አይነት ሪች ነው! ማወቅ አንድ ነገር ነው፣ ያወቀውን መግለጥ ሌላ ነገር ነው። በእውነት እግዚአብሔር እንደው እንደዚህ ሰው ብዙ ነገር ይስጠን። ምን ያጓጓናል አሁን ዘንድሮ? ምንም በቃ ይሄን እውነት እያበራ በዚህ አኑረን ጌታ። እንደ ሰው ልማድ ብንመላለስም የምንዋጋው ግን በሰው ልማድ አይደለም። ሰውነን ውጊያ ያለብን አለ ጳውሎስ። እርግጠኛ ነኝ የቆሮንቶስ ቸርች እንደኛ እንደዚህ አሁን በጣም ብዙዎቻችሁ ስነ መለኮት እንደምትማሩ ማቃለሁ። እንደኛ በተለያየ መንገድ ዕውቀት በጣም የታጠቁ አይደሉም። አንዳንዶቹ ገና እየሰሙ ነው። የምንዋጋው ሲል ሰው ናቸው አላለም። ጦርነት አለባቸው አለ ነው። በቃ እንግዲህ እናዘጋጅ ይላል። ደግሞ ጥቅስ አይጠፋም። ባይዘው ጴጥሮስ ሰይፍ ይዞ የሰው ጆሮ ቆረጠ ምናምን የሚል በቃ እነዚህ በሰው ልማድ ግን አንዋጋም ማለት ውጊያ አለብን። ጦርነቱ ግን የተለየ ነው። የምንዋጋበት መንገድም ደግሞ ሌላ ዲፍረንት ነው፣ ስፒሪቹዋል። ክብር ለእግዚአብሔር ነው። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ውጊያ ነው ማለት ነው። ከዛ ቁጥር 4 ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የታጠቅነውን መሳሪያ ለመግለጥ ለማብራራት ሰውነታችን ላይ የለበስናቸውን የጦር ትጥቆች ለማብራራት ወይንም እነሱን ለመግለጥ
ምናልባት ምድራዊ የሆነ የጦር ትጥቅን ጳውሎስ እንደ ምሳሌ ተጠቅመዋል። ስለዚህ የሚላችሁ ከሆነ ኤፌሶን ላይ መንፈሳዊ ውጊያ ስናጠና ተነጋግረናል አይደል? 7 የጦር ትጥቅ 7 ናቸው። ከጭንቅላቱ ጀምሮ 7 አካባቢ ይመስሉኛል። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት 7። አሁን የጦር ትጥቆቹን ስታያቸው ጳውሎስ ብዙ ጊዜ እንደዚህ አይነት ውጊያዎች ምናምን ሲጽፍ እስር ቤት ሆኖ ነው የጻፈው። በተለይ ኤፌሶን ሲጽፍ እስር ቤት ሆኖ ስለጻፈው የሚጠብቀውን ሮማዊ ወታደር እያየ ነው አይደል የጻፈው። እስር ቤት ውስጥ ሆኖ ስለሆነ የሚጽፈው ሰውየው ራሱ አይቴ ለምን እንደምትይ በደንብ ነው እያዩ ያለ ተቀል ወገቡ ምን ልበለው እውነት ይልና እንደዚህ ሲወጣ ምን ሊያደርገኝ ይላል ሰውየው ራሱ አያውቅም። እድለኛ ሰውዬ ነው። መንፈሳዊ ውጊያ ውስጥ ገብቶ ተብራራ። እየጻፍኩ ነው ለኤፌሶን ቸርች። ምንድነው የምጽፈው ሲለው የለበስከውን መንፈሳዊ የጦር ትጥቅ አድርግ፣ የሰላም ወንጌል ዝግጁነት። ወንጌል ስርጭት ማለት አይደለም አይደል ትርጉሙ? ምክንያቱም ተጫምታችሁ ቁሙ ነው የሚል ሂዱ ነው ወንጌል ስርጭት። ይሄ ቁሙ። ስለዚህ ለወንጌል ስርጭት ማቴዎስ 28:20 ይበቃናል። ይሄኛው አፍተሮል ወንጌል ስርጭት የማይልም ወንጌልም አይደለም የሚለው አፍተሮል በወንጌል በኩል የተገኘ ሰላም ነው። ኤሬን የምትል ቃል ናት። ኦኬ ነው። ኤኒዌይስ ነው የጦር ዕቃዎቹ ጳውሎስ ምንድነው መዋጊያ መሳሪያችን ስጋዊ አይደለም አለ፣ ምሽግን ለማፍረስ ግን ብርቱ ነው። ክብር ለእግዚአብሔር ይሁን። ከዛ ደግሞ እጃችን ላይ ያለውን ጋሻውን አየውና 4 ማዕዘን ነሐስ ነው። መሃሉ ላይ 4 ሌየር ያለው ሌዘር ነው እንደዚህ የተወጠረ። ስለዚህ የእምነት ጋሻ አለ። እዚህ ወገቡ ላይ የታጠቀው እውነት የተባለው መታጠቂያው ላይ ደግሞ እንደዚህ የተቀመጠ ሰይፍ አለ፣ የቃሉ ሰይፍ። ከዛ በኋላ እዚህ ጋር ደግሞ አለው እንደዚህ የሚወረወረው ፍላጻ ጸሎት። በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ ብሎ ጸሎትን 3 አደረጋል። በሁሉ አይነት በማንኛውም ሁኔታ በመንፈስ፣ በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ፣ ሁሉ አይነት ጸሎት ሆኖ በማንኛውም ሁኔታ ሆኖ በመንፈስ ካልሆነ በስመ አብ። ጸሎት እንደዚህ ለምዶ መድገም ሲጀመር ለምዶ አይደገምም። ሌላ ምን ይሄን ቤት አፍርሶ መስራት ይሻላል ያለ መንፈስ ከመጸለይ። በመንፈስ ደግሞ ሲሆን ጸሎት አይጠገብም። ጎናቸው አለ ሰው በመንፈስ ተዋጋ በሉት። አየ የሚደግምብኝ አይጠፋም ተብሎ አይጸለይም። ምናልባት ጦርነቱን የምታሸንፈው በምስጋና ሊሆን ይችላል። በመንፈስ ነው የሚመራ። እስቲ አሜን በሏ። አባቶቻችን ሊዋጉ ሲወጡ ማን ያ ኳይር አሰልፍ ያለው መዘምራን ኢዮሳፍጥ ማለት መዘምራንን አሰልፋቸዋለሁ። ያ ሁሉ ሚሊዮን ወታደር ሊወጋው መዘምራን አልብሳቸውና አለ እንደዚህ የኳይር ልብስ አልብሳቸዋለሁ። እሺ ጦር ሜዳ ማል ንግቡ እኔ እሱስ እሺ ምሪቱን እሱ ተቀብሏል። ኳይሩ የሚገርም ኳይር ንግቡ ሲላቸው ለሱ በተገለጠው መገለጥ እነሱ እሺ እምቢ ቢሉም ያው ንጉሱ ነው ያው ጦርነቱ የሚሆነው እምቢ ቢሉም ያው ተመሳሳይ። ስለዚህ አይግድ ታዘን የሚሆነው ማየት ነው ብላ የኳይር ልብስ ለብሶ ሲገቡ ቸር ነውና ምህረቱም ለዘላለም ነውና እያሉ ይዘምሩ። ጦርነት እያለ ስለኔ ይዘምሩ አለ። ጦርነቱ ከባድ ነው እግዚአብሔር ከኛ ጋር ነው እያሉ ይዘምሩ አይደለም ያለው። እኔ መሐሪ መሆኔን ቸር ነህ በሉኝ እስቲ ያለ ኢየሱስ ጌታ ነው። በቃ አመስግኑኛል። ህዝቡስ ታሳዩ መዘምራን ተሰለፈ። ሰራዊት በሙሉ የጦር ዕቃውን ቁጭ አድርጎ ከኋላ ሆኖ ቸርናውና ምድር አስተጋባች። ከዛስ እግዚአብሔር ድብቅ ጦር የሚባል አለ ባይዘው አንተ የማታውቀው አንተ የቆጠርከው አይደለም ሰራዊትህ የእግዚአብሔር የሚባል ሌላ አለ። አንተ ጦር ውስጥ የማይገባ አንተ ቁጥር ውስጥ የማይካተት መንፈሳዊ አለ። ድብቅ ጦር አንተ ጋር አይደለም የሚነሳው ጠላት መሃል ነው ባይዘው ያለው። እኛ ሰፈር አይደለም እኛ ሰፈር ነው ያለው እዛ ሰፈር ነው የተነሳው። እነሱ እየዘመሩ ይላል ድብቅ ጦር ተነሳ ይልና ድብቁን ጦር ጠላት ራሱ አያውቀውም። እርስ በርሳቸው ተፋጁ ምን ቃል አለ ባይዘው ድብቅ ጦር እኔ ባይዘው ያኛውን የድብቅ ጦሩን ሊመታ ሲሰድ መሰለኝ እርስ በርስ ተፋጁ ይላል መጽሐፍ እንደዚህ ይላል። ዘምረው ከጨረሱ በኋላ ምርኮ ለመሰብሰብ 3 ቀን ፈጀባቸው ይላል። ይኸውልህ ምርኮ ለመሰብሰብ 3 ቀን ከፈጀብህ ጦርነት ቢሆን ኖሮ በግማሽ ቀን ይጨርሷል ማለት ነው። ምርኳቸው ብቻ 3 ቀን ነው ለመሰብሰብ። ቢዋጉ ኖሮ በቃ በምስጋና መንፈስ እስቲ አሜን በሏ። በመንፈስ ጳውሎስ ለዛ ነው እንደ ሰው ልማድ ብንመላለስ የስጋዊ አይደለም እንደ ሰው ልማድ አይደለም እንዋጋው። መንፈስ ቅዱስን ተከትለን ነው የምንሄደው። የጦር ትጥቆቹን ታጥቀን እንጠብቀዋለን። አይ ፉሊ አርምድ ነኝ ድሬስድ ነኝ ብለህ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ነው እኔ በምልህ መንገድ ነው የምትዋጋው ነው የሚለው። እስቲል የሚመራ ያስፈልጋል። እስቲል መንፈስ ቅዱስ
ገቨርን ሊያደርገው ይገባል። ያኔ ነው ድል ያለው። ስለታጠቀ ብቻ ማን ያሸንፋል? በትጥቅ ጠላቶች አይበልጡም እንዴ? እስራኤልን ይበልጧታል እኮ። በላም ምንድን ነው ያለው? እስራኤል እንደዚህ አይቱ ባላቅ አንድ እጁ ላይ ጦር መሳሪያ የለም አታዩም አለ ህዝብ። ሲል በሬ የሜዳ ሳርን እንደሚበላ ጠላቶቹን ጥርግ እያደረገ ነው የመጣው። መሳሪያ እኮ የለውም እጁ እና ድል ያለው ጦር መሳሪያ ላይ አይደለም። ዳዊት የተናገረው አንድ ስቴትመንት አለ ለጎልያድ። ድል አለው በጦር በጭሬና በመሳሪያ እንዳልሆነ ዓለም ሁሉ እንዲያውቃለው። እስቲ አሜን በሏ። ጎልያድ ከጭንቅላቱ እስከ እግሩ ታጥቆ ነው የመጣው። በዚህ በኩል ድል እንደሌለ ዓለም እንዲያውቅ እግዚአብሔር አንተን አሳልፎ ይሰጠኛል አለው። ድል ያለው መሳሪያው ላይ አይደለም ማለት። አሜን በሏ። ይሄ መሳሪያ ጳውሎስ ያለው የጦር ትጥቅ ጳውሎስ የሚናገረው የዚህ ቁጥር 4 ላይ ያለው የጦር መሳሪያ ጠፍጥፈን ቀጥቀጠን ቀረጽ አውጥተን ምናምን የለበሰ ነው አይደለም። ኢትስ ኤ ጋድ ጊቨን ነው። ኢትስ ኤ ጋድ ጊቨን። ኤፌሶን 6:10 ላይ የእግዚአብሔርን የጦር ዕቃ ነው የሚለው። የእግዚአብሔር የጦር ዕቃ እንደነ ኢሳይያስ 65 አካባቢ እግዚአብሔር እነዚህን የጦር ዕቃዎች ለብሷቸው ያውቃል። ባይዘው የጽድቅን ጥሩር ለብሶ መጣ ይላል። እግዚአብሔር ራሱ ማለት ነው ጥሩር ለብሷል። የራስ ቁር እግዚአብሔር ለብሶ ነበር የሚሉ ቃላቶች አሉ። ራሱ ተጠቅሟቸዋል። ስለዚህ ጳውሎስ ሲያስቀምጣቸው የእግዚአብሔርን የጦር ዕቃ ኢትስ ኤ ጋድ ጊቨን። ቃሉ የሱ ነው። ጸሎት ጽድቅ የሱ ነው። እውነት የሱ ነው። የጊዜው ቃል ሬማውም ሎጎሱም የሱ ነው። የሰላም ወንጌል መጫሚያ የሱ ነው። ፕሬየር የሱ ነው። የጦር ዕቃዎቹ የሱ ናቸው። ሬዲ ሁን፣ ድሬስድ ያደርግሃል። ቀጥሎ ምንን የት ጋር እንደምትጠቀም ዳይሬክት ያደርግሃል። አሜን ነው። ግን በጣም 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 ዋይዝ መሆን አለብን። አሜን በሉ እስቲ። ጦርነት ውጊያውን ከሰርክላችን መውጣት አለብን። እዩ መሆን ብቻ ወደ ዓለም ማየት አለባችሁ። ለምን ሰይጣን ኦልዌይስ አንዳንዴ እንዳይመስላችሁ ኦልዌይስ ሰይጣን ታርጌት የሚያደርገው ግለሰብ ብቻ ሳይሆን ሲስተም ነው። ሲስተም ነው የሚይዘው። ለምሳሌ አሁን መንፈሳዊ ጋር ሳስተምር ይላችኋል። አርኮን የሚባለው አለቆች ተብሎ የተጠሩት አርኮን ነው አይደል? ስሙ አለቃ የሚለው ትክክለኛው የግሪኩ ቃል አርኮን ነው። አርኮን ማለት አለቃ ማለት አይደለም። ትርጉሙ ቀጥታ ቃሉ አለቃ ማለት አይደለም። በአንድ ቦታ ለብዙ ዘመን የኖረ ማለት ነው። ረጅም ዘመን በመኖሩ ምክንያት ገዢ የሆነ ማለት ነው። አርኮን ማለት ሲስተም ላይ ነው። ለምሳሌ ባቢሎን፣ እነ ፋርስ፣ የተለያዩ ኪንግደሞች ግሪኮ ሮማንን ብታዩ የትኛውንም ኪንግደም ብታዩ ሰይጣን የሚይዘው ሲስተሙን ነው የሚይዘው። ሲስተም ተያዘ ማለት መነቃነቅ አይቻልም። እንደ ክርስቲያን በጣም ጥበበኛ መሆን አለባችሁ። ሰምታችሁኛል? ውጊያችንን በስነ ስርዓት መጽሐፍ ቅዱሳዊ ማድረግ አለበት። ጳውሎስ ለምን ይመስላችኋል ሃይራርኪ ይሰብክ ነበር? ሃይራርኪ መዋቅር ይሰብካል ጳውሎስ። አስቀድሞ ስለ ነገስታትና ስለ መኳንንት እንዲጸለይ ጸሎት አለ እኮ ቸርቻው። መጀመሪያ እዛ መንግስት ላይ ጸልዩ። ስለ ነገስታትና ስለ መኳንንት ጳውሎስ ይሄንን ይጸልያል። መቼ ነው? ኔሮ በሚገዛበት ቤተ ክርስቲያንን መዝጋት አይደለም። ኔሮ ከሮም ወደ ምስራቅ ጣሊያን የሚሰራ መንገድ ክርስቲያኖችን እንደ ካምፋየር እያደረገ እያነደደ መንገድ የሚሰራ በነበረበት ዘመን ላይ ጳውሎስ ምንድን ነው ያለው? ስለ ነገስታትና ስለ መኳንንት ይጸልይ፣ ጸጥና ዝግ ብለን እንድንኖር። ያ ሴትል ካላረጋ ጸጥና ዝግ ብለን መኖር አትችልም። ፍራንክሊ ስፒኪንግ እውነቱን ነው የምነግራችሁ። ከጥቂት ጊዜ በኋላ መጸጸት ስለሌለብን ቀን ነው። በጣም ሲሪየስሊ ዩ ሃቭ ቱ ቢ ውጊያችሁን ሲሪየስ ማድረግ አለባችሁ። ሲስተም ላይ መስራት መልመድ አለባችሁ። ሰምታችሁኛል? የተቃውሞ ጸሎት ከምንጸልየው በዘለለ ወክ ማድረግ አለብን። የሆነ ዘመን የተጸለየ ጸሎት ነው የሚመለሰው። አሁን እኛ ከለፋን፣ አሁን ከተጋን፣ አሁን መንፈሳዊ ውጊያን በእውቀት ካደረግነው ልጆቻችን ደስ ብሏቸው ይኖራሉ። እስቲ አሜን በሏ። ልጆቻችሁን በዚህ እስራኤላዊ የሚያሳድገው እንደዚህ ነው። ልጁን የሙሴ እናት ጧጭ አድርጋ ሕፃን እኮ ነው ጡት እስኪጥል እኮ ነው እጇ ላይ እኮ የነበረው እየነገረችው ነው ያሳደገችው። አንተ ግብፃዊ አይደለም፣ ይሄ ሀገር ያንተ አይደለም፣ ዕብራዊ ነህ። ስታድግ እንዳትለቀው ፈርዖንን። አንተ የልጅ ልጅ ይልሃል ነገው። አንተ የልጁ ልጅ አይደለም፣ አንተ የኔ ልጅ ነህ። እሷ ውሃ ላይ ነው ያገኘች ብላ ግጥም አድርጋ ነገረው። ሲያድግ ይላል እኮ ነፃ ማውጣት ፈለገ ይላል። አሳድገው ነው። እስቲ አሜን በላ። ስለዚህ ውጊያችሁን ከአራት ማዕዘን እንትን አውጡት። ውጊያችሁ ሰፊው ቸርች መውጣት አለባት ወደ ብዙ ነገር። ክብር ለኢየሱስ ይሁን። በጣም ክርስቲያን በሆኑ ጤናማ በሆኑ በንጽህና በሚሄዱ በቅድስና በሚወጡ በሚገቡ ክርስቶስ ኢየሱስን
ፕሬዘንት በሚያደርጉ ሰዎች ምድሪቱ መያዝ እኮ አለበት። እናንተ የት ናችሁ? የምትነግዱ ሰዎች፣ የምታስተምሩ ሰዎች፣ የምትማሩ በተለያየ ነገር ውስጥ ያላችሁ በእውነት ነው ክርስቶስን ሪፕሬዘንት አድርጉት። ያላችሁበት ቦታ ላይ ግለጡት ክርስቶስን። ያላችሁበት ቦታ ላይ ካንተ የተሻለ አምባሳደር ከየትም አይመጣም። ሁሌ ነው የምነግራችሁ። እናንተ አንዳንዶቻችሁ የምትሰሩበት መስሪያ ቤት እኔ ልግባ ብል አልችልም። በጣም ከባባድ ቦታ የምትሰሩ ሰዎች አላችሁ። እኛ ገብተን እዛ አንሰብክም። አንተ ግን ትችላለህ። የዛ ቦታ ወንጌል ሰባኪ አንተ ነህ። የዛ ቦታ አገልጋይ እግዚአብሔር የሚያደርገው አንተ ነህ። በአንተ እግር ተራምዶ ነው በአንተ አንደበት ተናግሮ ሰዎችን ከዛ ይዞ የሚመጣው። ክብር ለኢየሱስ ይሁን። ስለዚህ ውጊያችን እዚች ጋር ካለች የሆነ ሰርክል ውስጥ ካለች ጸሎት አልፎ ጸሎቱ አደባባይ መመለስ አለበት። መራመድ አለብን። እኛ ፕራክቲካል መሆን አለበት። አሜን ነው። ኮንሸሱን ጳውሎስን ይቱ በነበረበት ዘመን ያሉ ቅዱሳን በጣም ኮንሸስ እንዲሆኑ ነው የሚፈልገው። እኛ ልክ የሆነ ነገር ሲባል ይሄ መንፈሳዊ ነገር አይደለም እንላለን። የቱ ነው መንፈሳዊ? መንፈሳዊ ያልሆነ አለ እንዴ? ሲጀመር እኛንን እኮ ይሄ መንፈሳዊ አይደለም። መንፈሳዊ ነው ሁሉም ነገር። ዓለም ከሁለት መንፈሳዊ ዓለም ውጪ መሆን አይቻልም። ወይ የእግዚአብሔር ነው፣ የእግዚአብሔር ካልሆነ በዛው ቅጽበት የሰይጣን ነው። ከእግዚአብሔርና ከሰይጣን ውጪ ቢባል ሶስተኛ ደሴት የለም ዓለም ላይ። ወይ በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ካልሆነ በቅጽበት በዛኛው መንግስት ነው። ውስጡን ላይኖር ይችላል። በዚህ አጋንንት ደጅ ሁሉም ውስጥ ላይኖር ይችላል። ከላይ ቁጭ ብሎ አንደኛው ላይ ተቀምጦ የተወሰነውን ይገዛል። ያው ቁጥሩ እንትን ስላልሆነ እያመጣጠነ ነው የሚገዛው። ክርስቲያንስ እግዚአብሔር ሁሉም አማኝ ውስጥ አለ። እግዚአብሔር አንደኛው ውስጥ ተቀምጬ እገዛለሁ አይልም። ሁሉም ውስጥ መንፈስ ቅዱስ አለ። በሁሉ ቦታ የሚኖር አምላክ ሁላችንም ውስጥ አለ። ልዩነቱ እሱ ነው። ክርስቲያን እኮ መንፈስ ቅዱስ አንተ ውስጥ አለ። እስቲ አሜን በሏ። መግለጥ አለብህ፣ ማሳየት አለብህ። ክርስቶስን ማሳየት አለብህ። ስትነግዱ ማሳየት አለባችሁ። ስታስተምሩ ማሳየት፣ ስታገለግሉ፣ ስትኖሩ ክርስቶስን ግለጡት ባላችሁበት ቦታ። አሜን ነው። ይሄንን ለማድረግ ብቻ በህይወት አለን። ሌላው ነገር በሙሉ እግረ መንገድ ነው። ዋና ሜጀራችን ክርስቶስን መግለጥ ነው። በምንም ይሁን ትልልቅ በር ሲከፈትልህ ለአንተ አይደለም የተከፈተልህ፣ በአንተ በኩል እግዚአብሔር ልጁን ለማክበር ነው የከፈተልህ። በጣም በጣም ዋው ቢባልልህ ቆይ ብለህ ቅድሚያ ለክርስቶስ። አየህ ኢየሱስ ከብሮ ነው አንተ መካፈል ያለብህ። አንተ ከብረህ አይደለም እሱ የሚከብረው፣ እሱ ከብሮ ነው አንተ የምትከብረው። ስትከብሩ ከብራለሁ የሚል ቃል የለም። እኔ ስከብር ትከብራላችሁ የሚል ቃል ነው ያለው። አናዟዙሮ መጀመሪያ እሱ ነው የሚከብረው፣ ቀጥሎ እኔ ደግሞ እከብራለሁ አይደለም የምለው። እኔ ከብሮ ያከብረኛል ነው አከባሪም እሱ ነው። የምንፈጥረው ክብር የለም፣ እንትን የለም። እሱ ነው የሚያከብረ። እሱ ካከበረ ነው የሚያዋርድ የማይመጣው። አንተ ከከበርክ የሆነ ሰው መጥቶ ከስር ወንበሩን ያነሳዋል። አወዳደቁም የሚል ቃል አለ። ስፒሪቹዋሉ ነው ይውጣ፣ ውጊያችሁ ይውጣ። አሜን ነው። ተግባብተናል አይደል? በቃ በእውነት ነው የምላችሁ። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮን ሁሉ እየማረከን ለክርስቶስ እንዲታዘዝ እናደርገዋለን። የእግዚአብሔር ቃል በእውነት በእግዚአብሔር ዕውቀት ላይ የሚነሳ ትዕቢት፣ የሰው ሐሳብ የወንጌል ተቃራኒ ማለት ነው። ባይዘይ ወንጌልን ሬዚስት የሚያደርግ ማለት ነው። በእግዚአብሔር ዕውቀት ላይ የሚነሳ የትኛውም ሐሳብ የእግዚአብሔር ዕውቀት የተገለጠው በክርስቶስ ኢየሱስ ነው። የጥበብና የእውቀት ሁሉ ሀብት ክርስቶስ ነው። ቆላስይስ ምዕራፍ 2 ከቁጥር 1 እስከ 5 እናንተ አንብቡ። የጥበብና የእውቀት መዝገብ ነው ይለዋል ክርስቶስን። የጥበብና የእውቀት መዝገብ፣ የእግዚአብሔር ዕውቀት የተብራራውም የተገለጠውም በክርስቶስ ነው። በዚህ ላይ የሚነሳ የሰው ትዕቢት፣ የትኛውም አጌንስት ክራይስት የሚነሳን ነገር እግዚአብሔር ሪቢሊዮን ነው የሚለው ተቃል አይደል? እግዚአብሔር አሁን በእግዚአብሔር ዕውቀት ላይ የሆነ ሐሳብ ሬዝ ሲያደርግ እግዚአብሔር የሚለው አመጽ ነው ይላል፣ ትዕቢት ነው። ጳውሎስ እንደዚህ ያለ እናፈርሰዋል። በምን? በዕውቀት በእግዚአብሔር ቃል በክርስቶስ በወንጌል በተሰቀለው በክርስቶስ። እዚህ ከተማና እዚህ ቸርች ላይ ነው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን። በምንድን ነው የምታፈርሰው? የተሰቀለውን ክርስቶስን እየሰበክን። ዲናያል የሆነውን ስፒሪት በምንድን ነው የምትመታው? በጸሎት ኦፍ ኮርስ። ከዛ ውጭስ እውቀት ስለሆነ የምናፈርሰው በእውቀት ነው። እውቀት ስለሆነ በእውቀት ነው የምናፈርሰው።
ከእውቀቱ ጀርባ ያለውን ኃይል በጸሎት እንመታዋለን። እውቀትን ግን በእውቀት ነው የምናፈርሰው። ከዛ ቁጥር 6 የመጨረሻው መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል ይላል። ኢየሱስ ክርስቶስ ጌታ ነው። መታዘዝና አለመታዘዝ አለመታዘዝ በጣም እኛ ሰፈር ከወረድ ነው እንትን አርጋ አታርግ ነው። እግዚአብሔር ጋርና በእግዚአብሔር ቃል ከወሰድነው መታዘዝና አለመታዘዝ ለቅዱስ ቃሉና ለወንጌል ምላሽ መስጠትና አለመስጠት ነው። እግዚአብሔር አይታዘዝም የሚለው ምን አይነት ሰው ነው? በልጁ በክርስቶስ ኢየሱስ በኩል ያቀረበው ነገር እምቢ ሲል በቃ አልታዘዝም አለ። አልታዘዝም። አለመታዘዝን የምንበቀለው አለ ጳውሎስ መታዘዛችሁ እየተፈጸመ ነው። ለወንጌል ለእውነቱ ለቅዱስ ቃሉ ስትታዘዙ አለ ጳውሎስ ታዘዘ ብቻ አይደለም እግዚአብሔር የሚለው አለመታዘዝን ይበቀለዋል። ክብር ለኢየሱስ ይሁን። በወንጌል እውነት ላይ እሺ ስንል የክርስቶስ ኢየሱስን አዳኝነት ስለ ኃጢአቴ በመስቀል ላይ እርቃኑን መሞቱን በእውነት እኔን ለማዳን ቤዛዬ መሆኑን የኔን የኃጢአት ዕዳ በሙሉ ወስዶ ዕዳዬን ከፍሎ እኔን በነፃ መልቀቁን ይህንን ሳምን አምናለሁ። በእርሱ በኩል ካልሆነ የዘላለም ሕይወት የሚባል የለም ብዬ ይህንን አምናለሁ ስል እግዚአብሔር ከሰማይ ታዘዘ ይልና አለመታዘዝን ተበቀለው። ክብር ለእግዚአብሔር ይሁን። ይሄ ለአዳዲስ ሰዎች ብቻ ማወራው አይደለም፣ ለሁላችንም የማወራው ነገር ነው። በእውነት በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ ለቅዱስ ቃሉ የሚገዛ ለእግዚአብሔር ሐሳብ የሚገዛ እንደ እውነት ለሆነው ነገር የሚታዘዝ ትውልድ ያስፈልጋል። መበቀል አለብን አለመታዘዝን። እልከኝነትን መስበር አለብን። ትዕቢትን ማዋረድ አለብን። በእግዚአብሔር ዕውቀት ላይ የሚነሳ የሰውን ሐሳብ ማስገዛት አለብን። ሰሬንድ ማድረግ አለበት። የትኛውም ዕውቀት ከዘላለም ሞት ፍርድ ሰውን አያድነው። በክርስቶስ ኢየሱስ በኩል የተገለጠውን ይህንን ዕውቀት መቀበልና በዚህ በጸጋ ማመን ብቻ የዘላለም ሕይወት ይሰጣል። ሌላውን በሙሉ እናፈርሳለን። ለምንድን ነው የሚለው ጳውሎስ? አያድንማ። ወደ ሲኦል ነው የሚነዳው። ያደክመሃላ፣ ያታክተሃላ። በጭንቅላት ውስጥ ያለ ልፊያ ብቻ ነው። ሕይወትን ሊቀይሩ አይችልም። ብርሃን አያበራም ልብ ላይ። ስለዚህ እናፈርሰዋለን። ምንድነው ከፍ የምናደርገው? የተሰቀለውን ክርስቶስ እንበለው። ጳውሎስ እንዳለው አይ ቲንክ ጳውሎስ ሲሉ ቀና ብሎ ነው የሚለው አይደል? ክፍሉን ስታነቡት እንደ ቆሮንቶስ ምዕራፍ 1 ቁጥር 22 ጀምሮ 23 ናት ክፍሏ። 22 አካባቢ ጀምሮ ትንሽ ቀና ብሏል ጳውሎስ። አይሁድ ምልክትን ይሻሉ። አይሁድ ነው እኮ። የግሪክ ሰዎች ጥበብን ይሻሉ። አሕዛብ ማለት ነው፣ ሮማዊም ነው በዜግነት ሁለቱም ነው። ሁለቱንም ያውቃል። አይሁድ ምልክትን ይሻሉ ስል ነበርኩ። የግሪክ ሰዎች ጥበብን ይሻሉ። አቴናን የተማርኩት ነኝ። እኛ ግን የሁለቱንም ጥግና ጥጋይቼ ጨርሻለሁ አለ እና ሲለው እኛ ግን የተሰቀለውን ክርስቶስን ጮክ በሉና እስቲ እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብካለን። ድገሙና እስቲ እኔ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብከዋለን። ከዛ በኋላ 4 ነጥብ ነው ባይዘው አለቀ። ስቴትመንት ነው። ከዛ በኋላ ጳውሎስ እጁን አጣምሮ ቢሄድ ራሱ የመጨረሻው መልእክት ነው። ስለዚህ ለዚህ ስትታዘዝ አለመታዘዝን ትበቀለዋል።